ምን አልሽ ደሊና? አይኔን እያይሽ ንገሪኝ። በዛሬ ቀን ትተሽኝ ልትሄጂ ነው? እኔ በህይወት እያለሁ ይሄ ነገር በፍጹም አይሆንም። እሺ በፍጹም። ካሌብ እባክህ አታስቸግረኝ። እኔ ውሳኔዬን ወስኛለሁ። ከዚህ ቤት መሄድ አለብኝ። እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም። በቃ አታስቸግረኝ። የት ነው የምትሄጂው? የትኛው ዘመድሽ ጋር? ንገሪኝ እስኪ። እዚህ ቤት ውስጥ ያለሽን ክብር ታውቂያለሽ አይደል? ስለዚህ የፈለግሽውን ያህል ብታለቅሺ፣ የፈለገውን ነገር ብታመጪ ከዚህ ቤት አትወጪም አልኩ። አትወጪም። ምን? ቆይ ካሌብ ምን እያልክን ያለኸው? ልጅቷ እኮ ሕፃን ልጅ አይደለችም። የፈለገችበት ቦታ የመሄድ መብት አላት። እሺ ለምንድን ነው እንድትሄድ ታስከለክላት? ትሰማኛለህ ካሌብ? በአንተ ምክንያት ሰርጌ እንዲበላሽ አልፈቅድልህም። እሺ ልጄ ቤዛ እኮ ልክ ናት። ምን ሆነህ ነው እንዴ? እቺ ልጅ ያንተ ሰርግ ልቧን የሚያደማው ከሆነ ተዋት፣ ሂድ፣ ልቀቃት። እኛ ደግሞ እንውረድ። መኪናው ላይ ጥቂት ደቂቃ ነው የቀረው። እናንተ ዝም በሉ። ማንም ሰው መሀላችን እንዲገባ አልፈልግም። ደሊና አንቺ ደግሞ ክፍልሽ ግቢ። አትወጪም አልኩ። አትወጪም። ካሌብ እባክህ ተወኝ። በቃ መሄድ አለብኝ አልኩኝ እኮ። አትወጪም አልኩ። አትወጪም። ጨርሻለሁ። አንቺ ለማኝ ይሄ ሁሉ ነገር እየተበላሽ ያለው በአንቺ ምክንያት ነው። እሺ እዚህ ክፍል ውስጥ ተቆለፈሽ ብትቀመጪ ነው የሚሻልሽ። አንድ ንቅንቅ እላለሁ ብትይ ግን ደሊና ውርድ ከራሴ። እሺ ቆይ ካሌ ምን እያደረክን ያለው? ዛሬ እኮ የሰርጋችን ቀን ነው። ይሄ የህይወታችን ትልቁ ቀን ነው። እሺ አንተ ተራ ሰራተኛ ልትሄድ ነው ብለህ ቤቱን ልታመስ ነው እንዴ? ብትሄድ ባትሄድ አንተ ምን አገባ? ዝም በይ ቤዛ፣ ዝም በይ። አንቺ እኔን ማግባት አይደለም የምትፈልጊው። አንቺ እኔን አግብተሽ በሰላም መኖር አይደለም የምትፈልጊው። ስለዚህ ውሳኔ ውስጥ ጣልቃ እንዳትገቢ እሺ? ደሊና ከዚህ አትሄድም አልኩኝ። አትሄድም። ቆይ ለዚህ ተራ ሰራተኛ ብለህ ነው እንዴ እኔ ለምጮኸው? ምንድን ነው እንዴ? እጮኛ ላይ እኮ እየጮህክባት ነው። ራሷን መጠበቅ እኮ አለባት። ነፍሰ ጡር እንደሆነች አታውቅም እንዴ? ጭራሽ ካንተ ብሶ ትጮህባታለህ። እሺ ይቅርታ፣ ምናልባት መጮህ አልነበረብኝም ይሆናል፣ ግን በውሳኔ አልጸጸትም። ዛሬም ይሁን ነገ ደሊና ከዚህ ቤት አትወጣም። ታዲያ በዚህ ውሳኔ ተስማማላችሁ ወይስ ሰርጉ ይቅር? የኔ ልጅ ዋናው ያንተ ደስታ ነው። አንተ ካልክ ሁሉም ነገር መሆን ይችላል። እሷም ትቆየ ካልክ እዚህ ቤት መቆየት ትችላለች። እሺ ካሌብ፣ እሺ አንተን ደስ የሚያሰኝ ከሆነ ችግር የለውም። በአንተ ሀሳብ እስማማለሁ። ምክንያቱም ሰርጋችን እንዲበላሽ አልፈልግም። እሺ አመሰግናለሁ። በቃ እኔ ፊቴን ታጥቤ ልብሴን አስተካክዬ እመጣለሁ። እናንተም ተዘጋጁ። አየሽ አይደል ማሚዬ፣ አየሽ አይደል? እቺ ተራ ሰራተኛ ምን አይነት መስተፋቅር እንዳሰራችበት እንኳን አላውቅም። ጭራሽ በሰርጉ ቀን ስለሱ እኮ ነው እያሰበ ያለው። አይዞሽ የኔ ልጅ፣ አንቺ ተረጋጊ። ዋናው ሰርጉ በሰላም ማለቁ። ይሄን ቤት ሙሉ በሙሉ ከተቆጣጠርሽ በኋላ እኔ እንዴት አድርጌ እንደማስወጣት እኔ ያሳይሻለሁ። ደሊና ደሊና፣ በቃ መሄዴ ነው። እሺ በሰላም ጠብቂ። ደግሞ ያለ ፍቃድሽ ከዚህ ቤት ማንም አያስወጣሽም። ሁሉንም ነገር አስተካክለዋለሁ። እሺ እንዳታስቢ። በቃ ማሚ ጨራርሻለሁ። ክፍያውንም ሁሉም ነገር ስለጨርሱ መሄድ ይችላል። እሺ እኔ ዝግጁ ነኝ። መሄድ እንችላለን። ዛሬ ምንም ነገር እንዲበላሽብኝ አልፈልግም። እንግዳው በቃ አዳራሹም ዝግጁ ነው። መኪናውም እኛን ነው ቆሞ የሚጠብቀው። እንውረዳ። በቃ ተጠናቀቀ። ሁሉም ነገር አበቃለት። አሁን ሰዓቱ ደርሷል። ካሌብ አሁን ቤዛን እያገባት ነው። ቀለበት እያሰረላት ነው። ከአሁን በኋላ ካሌብ የኔ አይደለም። የትም ብሄድ ምን ያክል ብጫውና ብናገርም የምመልሰው ነገር የለም። ዛሬ እጮኛ ሊላት ሚስቱ ሊያደርጋት ቃል ገብቷል። እኔ እሱን ለማዳን ስል ውሸት እንደተናገርኩኝ በፍጹም አያውቅም። ሁሌም እንደጠላሁትና እንደከዳሁት ነው የሚያስበው።
ምንም ቢሆን ግን እሱ ሰላም ነው፣ በህይወት አለ። እኔን ቢጠላኝም እንኳን እሱ በደህና መኖሩ ለእኔ ትልቅ ነገር ነው። ካሌብ፣ የኔ እውነተኛ ፍቅር አንተ ብቻ ነህ። የኔ እውነተኛ ፍቅር አንተ ብቻ ነበርክ። ግን እጣ ፈንታችን ይሄ ሆኗል። ከዛሬ ጀምሮ ህይወቴ ሙሉ በሙሉ ካንተ ውጭ ለማድረግ እገደዳለሁ። ከአሁን በኋላ አንተ የሌላ ሴት ባል ነህ፣ የኔ አይደለህም። ውይ ማዬ፣ ይህ ውስጥ ቀለበቴ እንዴት እንደሚያምር! እኔ እንድለብሰው እኮ በልኬ የተሰራ ነው የሚመስለው። አየሽ አይደለ ማሚ፣ ካሁን በኋላ የዛ ቤት ንግስት መሆኔ በይፋ ያረጋገጥኩበት ቀን ነው። አላየሽም እንዴ ቅድም መንገድ ላይ ሁሉም ሰው በቅናት እንዴት እብድ እያለ እንደነበረ? አሚኔ ቆንጆ፣ እንዴት እኮ እንዳማረብሽ! ውይ አመሰግናለሁ ማሚዬ። ታውቂያለሽ፣ ይሄ ክብር ድሮም ቢሆን ላንቺ ነበር የሚገባው። የኔ ቆንጆ ልጅ፣ ይሄን ክብር ለማየት ምን ያህል እንደደከምኩ ታውቂያለሽ? እኔና ፈጣሪ ብቻ ነን የምናውቀው። የኔ ቆንጆ ልጅ፣ ውይ ካሌብ፣ ዛሬ እኮ የሰርጋችን ቀን ነው። ቢያንስ ፊትን እንኳን ፈገግ አድርገው እንጂ። ሁሉም ሰው እኮ እኛን እየተመለከተ ያለው። ካሁን በኋላ እኮ እናንተ ባልና ሚስት ነን። ውይ ካሌብ እባክህ፣ ስለዛች ሰራተኛ እያሰብክ አይምሮህን አትመርዘው እንጂ። አሁን እኮ እኔ እናንተ ሙሽሮች እኮ ነን። ለምንድን ነው አይምሮህን የምትመርዘው? በጣም ደክሞኛል። ስለዚህ ገብቼ ማረፍ አለብኝ። የተወሰነ ሰዓት ልረፍ። ማንም ሰው እንዲቀሰቅሰኝ አልፈልግም። አየሽ አይደል እማዬ፣ ጭራሽ ተጋብተን መተን እንኳን እኔ ፊቴን ለማየት አቅም እንኳን የለውም። ይሄ ሁሉ ነገር እየሆነ ያለው በዛች ደሊና ምክንያት ነው። ጭራሽ እኔ ክፍሏ ተቀምጣ ምን እያሰረች እንዳለች እንኳን ምንም የምናውቀው ነገር የለም። ተረጋጊ የኔ ልጅ። አሁን አንቺ እንደዚህ አትሁኝ። ካሌብ ክፍሉ ገብቶ አርፏል። እኔና አንቺ አሁን መፍጠን አለብን። ሂጂና የደሊናን በር ክፈችላት። ምን እማዬ? እንዴ ቆይ ለምን እዛው ታስራ ብትቀመጥ አይሻልም ነበር እንዴ? አይሆንም ቤዛ። ይኸውልሽ አሁን ካሌብ ከተኛበት ተነስቶ ሄዶ የዛችን ልጅ ክፍል ካረጋገጠ እቅዳችን ሙሉ በሙሉ ነው የሚበላሸው። ሂጂና በሩን ክፈችላት። ችግር ነው የሚፈጠርብን። ታዲያ ከፈተናት በኋላ እውነቱን ለካሌብ ብትነግረውስ እንዴ? አትነግረውም። ምን እንደምትያት ታውቂያለሽ? ይሄ በር የተከፈተልሽ ለካሌብ ተብሎ ነው። በካሌብ ምክንያት ነው በሩ የተከፈተልሽ። ስለዚህ ይሄን ነገር ለካሌብ ከተናገርሽ የመጨረሻ ህይወትሽን ነው ማሳጥረው። በይና ነገር ያት። አሁን ልክ ነሽ እማዬ። አሁኑኑ በፍጥነት የጄ ደሊናን ክፍል መክፈት አለብኝ። እሷም የካሌብን ደህንነት ስለምትፈልግ ሳትወድ በግዷ ትስማማለች። ይኸውልሽ እሷ በጣም ስለምትወደው ፍርሃት ውስጥ ነው የምትገባው። ስለዚህ አፏን እንድዘጋ አድርገሽ ነው የምንነግሪያት። እሺ ለማኛ፣ እንዴት ነሽ? እባክሽ ዛሬ ሰርጋችንን የምታበላሽ ይመስሎሽ በጣም ደስ ብሎሽ ነበር አይደል? እስቲ ይጄን ተመልከቺው እስቲ። ዛሬ እኔና ካሌብ በህጋዊ መልክ ተጋብተን ባልና ሚስት የሆንበት ቀን ነው። አንቺ የፈለግሽውን ብትናደጂ ብትፍጨረጨሪ እንኳን ምንም አታመጭም። ካሌብ የኔ ብቻ ነው። እሺ አሁን ቤዛ ተሳክቶልሻል። የምትፈልጊው ሁሉ ሆኗል። አሁን ከክፍሌ የምፈልገሽ መጣሽ። በሩንስ ለምን ከፈትሽ? አሁንም ልታሰቃይኝ ነው? ካሌብ አሁን ሳሎን ቤት ተኝቶ ነው ያለው።
ድንገት ቢመጣ ክፍሉ ተቆልፎ እንዳያገኘው ብዬ ነው የከፈትኩት። ለአንቺ ብዬ ሳይሆን ለካሌብ ብዬ ነው የከፈትኩለት። ካሌብ ግን ደህና ነው? አዎ ደህና ነው። ደህንነቱን የማስጠበቅ ኃላፊነት ያለብሽ ደግሞ አንቺ ነሽ። ምን እንዳደረግ ነው የምትፈልጊ? ይሄ ውሸት ተናግሬ ካሌብን ልብ ሰብሬ አንቺ የምትፈልጊውን አድርጌልሽ የለ? ለዛ ነው የመጣሁት። ይሄ የመጨረሻ ማስጠንቀቂያሽ ነው። በደንብ ስሚ። በሩ ስለተከፈተልሽ ደግሞ ነፃነት ያገኝሽ እንዳይመስልሽ እሺ? ከአሁን በኋላ ካሌብ ፊት ስትቆሚና እዚህ ቤት ስትንቀሳቀሽ አንድ ስህተት ሰራለሁ ብትይ ውርድ ከራስሽ። ይሄ በዚህ አያበቃም። ካሌብ ፊትሽን ሰው ለመሄድ እንደፈለግሽ መጠየቁ አይቀርም። በዛ ሰዓት ደግሞ አንቺ መናገር ያለብሽ እኔ ነገርኩሽን ውሸት ብቻ ነው። በዛ ሰዓት እኔ ነገርኩሽን ውሸት ብቻ ነው የምትይው። እኔ ለአንተ ምንም አይነት ቦታ የለኝም፣ ምንም አይነት ፍቅር የለኝም፣ ለገንዘብ ብዬ ብቻ ነው የቀረብኩት ይዋልሽ። ስለ እኔ ተንኮል፣ ስለ እናትየው ሴራና እኔ ካሌብን እገለዋለሁ ስላልኩት ነገር አንድ ነገር ትንፈሽ እንዳትይ። ይሄንን ነገር በአይነ ጥቅሻ እንኳን ለመንገር ብትሞክሪ እኔ ምን እንደማደርግሽ ታውቂያለሽ። እንግዲያውስ ካሌብ በህይወት እንዲኖር ከፈለግሽ አፍሽን ዘግተሽ ተቀመጪ። እውነቱን በተናገርሽ ማግስት ካሌብን እገለዋለሁ። እባክሽ ቤዛ፣ ካሌብ ላይ ምንም አታርጊ። እሱ ምንም ጥፋት የለበትም። እሱ እኮ ምንም አያውቅም። እኔ ያሰብኩትን ከማድረግ ወደኋላ አልልም። የካሌብ ህይወት በእጅሽ ላይ ነው ያለው። አሁን ምንም እንዳልተፈጠረ ፊትሽን ተጣጥረሽ መቀመጥ ትችያለሽ። የኔ ልጅ እንዴት አደረግሽ? ፈታሻት? አስጠነቀቅሻት አይደል? በደንብ ነገርሻት? አዎ ማሚዬ፣ አንቺ እንዳልሽኝ አድርጌ ነው የመጣሁት። እግሯንም ፈትቻታለሁ። በሩም ክፍት ነው። ለካሌብ አንድ ነገር ትንፍሽ ብትል ህይወቷን እንደሚያበቃለት አስጠንቅቂያት ነው የመጣሁት። እሷም አፏን ዘግታ ለመኖር ተስማምታለች። ባልሽ በዚህ ሰዓት ክፍል ውስጥ ነው ያለው። ብቻው መሆን የለበትም። ባይሆን ትንሽ ነው ወደ ባልሽ እንጂ። ምን እያልሽኝ ነው ማየ? ይኸው እቅዳችን ስለተሳካ እኮ አንቺ ጋር ቁጭ ብዬ ላውራ ነው የመጣሁት። አይሆንም ቤዛ፣ እንዴ ምን ነካሽ? ባልሽ እኮ ብቻው መሆን የለበትም። አሁን አንቺ ከእሱ ጋር ነው መሆን ያለብሽ። እማዬ እሱ እኮ ደክሞኛል፣ ማንም ሰው እንዳይረብሸኝ ብሎ ነው የገባው። ቅድም መንገድ ላይ አላየሽም እንዴ ፊት ሲነሳኝ እንደነበር? አሁን በዚህ ሰዓት ካጠገቡ ሆነሽ ልቡን ካልማረክሽው መቼም ወደ ራሱ አያስጠጋሽም። የኔ ውድ ደክሞሃል እኮ እያልሽ አባብለሽ ከስሩ መገኘት አለብሽ። አሁን ካላባበልሽው መቼም ወደ ራስሽ የምታቀርቢበት ጊዜ የለሽም። አዎ ልክ ነሽ ማሚ፣ ፍጹም ልክ ነሽ። እዚህ ቁጭ ብዬ ጊዜ ማባከን የለብኝም። አሁን ካሌብ ጋር ሄጄ እንደ ሚስተር ያክት ማድረግ አለብኝ። የኔ ውድ እባክህ በሩን ክፈትልኝ። ቤዛ ነኝ። ካሌብ እባክህ በሩን ክፈተው። እንዴ ካሌብ፣ እኔ እናንተ እኮ ዛሬ ሙሽሮች ነን። አውቃለሁ ካሌብ፣ ዛሬ መንገድ ላይ ፊት ነስተኸኝ ነበረ፣ ግን ካሁን በኋላ ባልና ሚስት ሆነናል እኮ። ካሌብ ቤዛ እባክሽን ተይኝ፣ ልረፍበት። እኔ ጭንቅላቴ ሊፈነዳ ነው። አንቺም ሆነ ማሚን መሰማበት ጊዜ የለኝም። ልረፍበት እባክሽ፣ አትረብሽኝ። ካሌብ እባክህ ብቻህን እዚህ ክፍል ውስጥ እንድትቀመጥ አልፈልግም። ካሌብ እኔ ላግዝህ ብቻ እኮ ነው የምፈልገው። ካሌብ ቤዛ እባክሽን ተይኝ። እኔ አሁን ማረፍ ብቻ ነው የምፈልገው። ከአንቺም ሆነ ከማዬ ጋር ምንም ነገር ማውራት አልፈልግም። አትረብሽኝ፣ ሂጂ በቃ። ካሌብ ይሄ ሁሉ ያቺ ሰራተኛ ያሰራችበት መስተፋቀር እኮ ነው። እባክህ ካሌብ አንዴ በሩን ክፈተው። ካሌብ እንደዚህ መሆን አልነበረበትም ነበር። ዛሬ እኮ የሰርጌ ቀን ነው። በአደባባይ እኔ ቀለበት ተደርጎልኝ የድል ስሜት ይሰማኛል ስል ጭራሽ የሆነ ነገር እንደጎደለ ነው የሚሰማኝ። ምንም የአሸናፊነት ስሜት የተሰማኝ አይደለም እኮ። ቆይ ምን እየተካሄደ ነው ያለው? ይህ ሁሉ ነገር እየሆነ ያለው በዛች ደሊና ምክንያት ነው አይደለ? ጭራሽ ካሌብን ወደ ራሴ ለማቅረብ እየሞከርኩኝ ደሊና ከኔ ለማራቅ እየሞከረች ነው። ደሊና ምን ያለቀሽም? እኔ እዚህ ክፍሌ ሆኜ እቃጥላለሁ፣ እዛ ባሌ ደግሞ ቁጭ ብሎ ስለ ደሊና ያስባል። አሁንም ልቡ ያለው እሷ ጋር ነው። ቆይ እኔ ማግባት አልነበረበትም? እኔ ሳሎን ደሊና ናት እየናፈቀችው ያለችው እኮ።
እሷ ላይ ያደረኩት ማስፈራሪያ በሙሉ ለእሷ ነው እየሰራ ያለው። ይኸው ደሊና የግሏ ልታደርገው እኮ ነው። ካሌብ የኔ ብቻ ነው፣ ማንም ሊወስዱ አይችልም። ችን ደሊናን ደግሞ ቀን በቀን ነው ማሰቃየት። ኧረ ቤዛ እባክሽ ልረፍበት እንዴ! ከአንቺ ጋር ምንም ነገር ማውራት አልፈልግም አልኩሽ እኮ። ካሌብ እኔ ነኝ፣ ደሊና ነኝ። ደሊና 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 እባክሽን እነዚህ ሲኦል ውስጥ ተሽኛት እንጂ ያቺ ሴት ያሰረችልኝ ቀለበት የእስር ቤት ሰንሰለት ነው። የቁም እስር ቤት ውስጥ ነው ያለሁት። ካሌብ እባክህ እንደዚህ አትበል። አሁን አንተ አግብተሃል፣ ትዳር መስርተሃል። እኔ ደግሞ እዚህ መቆየቴ። ደሊና ምንም አትበይ። ትዳር ማለት ለእኔ ይሄ አይደለም። የአንቺ ጠረን ለእኔ ሰላምና መረጋጋት ይሰጠኛል። አንቺ እዚህ ስላለሽ ብቻ እዚህ ጨለማ ውስጥ የአንቺ አይኖች ብርሃን ይሰጡኛል። እባክሽን አንቺ ካለሽ ሁሉም ነገር ሰላም ይሆናል። ካሌብ አይ እኔ እኮ እውነቱን ልነግርህ። ምንም አታወሪ ደሊና። ምንም ነገር እንድትነግርኝም አልፈልግም። እኔ የምፈልገው አንድ ነገር ብቻ ነው። ቃል ግቢልኝ። ከዚህ ቤት በፍጹም እንደማትወጪ ቃል ግቢልኝ። እሺ ቃል እገባልሃለሁ። ከዚህ ቤት አልሄድም። አንተንም ጥዬ አልሄድም። መቼስ እዚህ ክፍል ውስጥ ተደፍተሽ እቺ እርጉም ገና አስጠንቀቂያ ከመውጣት እግሬን ተከትላ ወጣች። በፍጹም ይማ ሊሆን አይችልም። ቆየ ልትሄድ ትችላለች። የትም እንዳትሄድ አስጠንቀቂያት ነበር እኮ። አይሆንም፣ ይህ በፍጹም ሊሆን አይችልም። ካሌብ ክፍል ሄዳ ብቻ እንዳይሆን። እኔ ነገርኳትን ነገር ልትነግረው ሄዳ ነው። ቆይች ልታስገድለኝ ነው እንዴ የምትፈልገው? ደሊና አሁን ሂጅ ይበልጥ አሰቃያታለሁ። ደሊና ደሊና ካሌብ ቤዛ እየፈለገችኝ ነው። እባክህ ልሂድ። እዚህ ካገኘችኝ ጉድ ነው የሚፈላው። ችግር የለም ዝም በይ። እኔ እያለሁ ምንም አትልሽም። ግን ምን ሆነን እንደዚህ የምትጮው? ካሌብ አላውቅም። እባክህ ልሂድ። እዚህ ካገኘችኝ ጉድ ነው የሚፈላው። ቃል ገብቼልሃለሁ። አንተንም ቤቱንም ጥዬ አልሄድም። አሁን ግን ልውጣ፣ ፍቀድልኝ እባክህ። እሺ ደሊና፣ ግን እንዳልሽው ቃል ገባሽልኝ? ደሊና ደሊና፣ እሺ እዚህ ክፍል ውስጥ ነው ያለሽው? እኔ ኮሊደር ላይ ስጣራ አንቺ ከሱ ጋር እየተገላበጥሽ ነበር። አረ ቤዛ እንደሱ አይደለም። እኔ ምን ቆይ እኔ የሰጠሁሽን ማስጠንቀቂያ ከጥላቻ ቆጥረሽው ነው እንዴ? ቆይ ለካሌብ ምንም አይነት ርህራሄ የለሽም? ለነገሩ እኔ ከአንቺ ጋር ምን አደረገኝ? እዛ ክፍል ውስጥ ወስጄ ልክሽን ነው ማሰሽ። ሌዛ ለማኝ እኔ ያስጠነቀቅኩሽን ማስጠንቀቂያ ረስተሽ ነው አይደለ? የካሌብ ሕይወት በአንቺ እጅ ነው ስልሽ ጭራሽ እኔ ላይ ታላግጫለሽ። አይደለም ቤዛ እባክሽ እንደሱ አይደለም። እኔ ምንም ነገር አልነገርኩትም። እና ምን አውቃለሽ? ልገሽ ነው እና ምንድን ነው? ንገሪኝ፣ መልሽልኝ፣ ንገሪኝ፣ እና ምንድን ነው? ንገሪኝ፣ መልሽልኝ፣ እና ምንድን ነው? መልሽልኝ፣ መልሽልኝ። አውሽ ዝጊ። ምንድን ነው? ምን አባሽ ነው?
አንቺ አስመሳይ! ይሄ የውሸት ድራማሽን አሁኑኑ አቁሚ። ተነሽ ደሊና፣ ደሊና! አቦ ተነሽ እኮ ነው የምልሽ። ደሊና! አንቺ ደሊና! አንቺ ደሊና! 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 አንቺ ደሊና! 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 አንቺ ደሊና! ምንድን ነው ያደረኩት? እኔ ምንም አላደረኩም። ደሊና! አንቺ ደሊና! ደሊና! አንቺ ደሊና! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ደሊና! እባክሽ ደሊና! እባክሽ ደሊና! አንቺ ደሊና! ወይኔ ጉዴ! ደሊና! ወይኔ ጉዴ! ደሊና! ደሊና! እባክሽ ንቄ! ደሊና! ወይኔ ጉዴ! ደሊና! ደሊና! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ደሊና! እባክሽ ንቄ! ደሊና! 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 እዚህ ነሽ? ምንድን ነው የምሰማው ድምፅ? ቤዛ ምን እያደረጋችሁ ነው? ቤዛ ክፈችው ብያለሁ። ደሊና